ንስሐ የገባ ሰው ቀኖናውን ሳይጨርስ ስጋው ደግሞ መቀበል አይችልም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። በነገራችን ላይ በእርግጠኝነት ይሄ ነገር ለብዙዎቻችሁ እንግዳ ነገር ሊሆን ይችላል፣ ግን እውነቱን ነው የምነግራችሁ። በደንብ ስሙኝ። ሁላችሁም ላይክ አድርጉና ጀምሩ ቪዲዮውን። በደንብ አድርጋችሁ ሼር አድርጉት ለብዙ ሰው እንዲደርስ ማለት ነው። እና አንድ ሰው ንስሐ ገብቶ ቀኖና ይሰጠዋል አይደል? ያንን ቀኖናውን ሳይጨርስ የሚቆርብበት አጋጣሚ አለ። መቼ ነው ካላችሁኝ፣ ለምሳሌ ያ ንስሐ የገባ ሰው ቀኖናውን ሳይጨርስ ለሞት የሚያበቃ ህመም ቢያጋጥመው ይሞታል ተብሎ ቢሰጋ ያ ሰው መቁረብ እፈልጋለሁ አቁርቡኝ ቢል ይቆርባል፣ አይከለከልም ማለት ነው። ቀኖናህን አልጨረስክም ተብሎ ከቁርባን አይከለከልም፣ ምክንያቱም ያ ሰው ሊሞት ስለሆነ ማለት ነው። ነገር ግን በደንብ ያዙልኝ፣ በነገራችን ላይ ጻፉት እሺ። እና ነገር ግን ያንን ስጋው ደግሞ ከተቀበለ በኋላ ከዳነ ግን ቀኖናውን ከተቀበለ በኋላም ቢሆን የተሰጠውን ቀኖና ይጨርሳል። ከተቀበለ በኋላ ምን ይላል አልኳችሁ? የተሰጠውን ቀኖና ይጨርሳል። ተግባብተናል? በጣም ጥሩ። ሁላችሁም ኮሜንት ላይ ለንስሐ ሞት አብቃኝ በሉ። በጣም ትልቅ ጸሎት ነው። ንስሐ ሳልገባ እንዳልሞት አድርገኝ ማለት ነው። አምላኬ ሆይ ለንስሐ ሞት አብቃኝ እያላችሁ ሁላችሁም ጻፉልኝ። ከተመቻችሁ ደግሞ ቤቱን ፎሎ አድርጉት። ቪዲዮ ግን በደንብ ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ገና ይቀጥላል። ክብር በሉልኝ።